ተገልጠ ድንቅን የምታደርግ እግዚአብሔር ጠብቀን ብለህ ባልጠበቅነውና ባላሰብነው ሁኔታ የምትገለጥ የምታገኘን የጎበኘህን የቃኘህን በብዙ መልክና በብዙ ሁኔታ እኛን እጆቻችንን በአፎቻችን ላይ እንድንጭን ያደረክ አስደናቅና አስገራሚ ጌታ ነህ። ክብር ለስምህ ይሁን። እመጣለሁ ብለህ የማትቀር አደርጋለሁ ብለህ የማትተው እንደ ሰው ያልሆንክ የማትዋሽ ገናናና ብርቱ አምላካችን እግዚአብሔር በኢየሱስ ክርስቶስ ስም እንባርካለን። በብዙ መንገድ ጎብኝተናል፣ በብዙ መንገድ ቃኝተናል፣ በብዙ መንገድ ከውድቀት አንስተሃል። እንዳንረሳ በየጊዜ ታሳስበናለህ። መንገድን፣ ፈቃድን፣ ሐሳብን እንዴት ገብቶን አውቀን እንድንኖር ትጠቅመናለህ። አንተ ልዩ ነህ። ለዘላለም ተባረክ እግዚአብሔር። ማንነትን፣ ምንነትን አንተን እንዴት እንድናከብር እንዴት እንድንወድ እንዴት ክብር ለአንተ እንድናመጣ መቼና እንዴት እንድንቀርብ በምን መልክ ውስጥ በምን ሁኔታ ውስጥ ሆነን አንተን እንድናደንቅ ምናደንቅበትን ምናመልክበትን ጌታና ባለቤት አድርገን ለአንተ ተገዝተን የምንኖርበትን አቅጣጫ ዛሬም እያሳየን እያመላከትከን ስላለ ክብር ለስምህ ይሁን። የሞትክ ሞተ ያልቀረ ተነስተ ደግሞ በሰማይ ሄደ የምትኖር ትመጣለህ ብለን የምንጠብቅ ሙሽራችን ኢየሱስ ለዘላለም ተባረክ። ከፍ በል እስክትገለጥ እስካሁን ያላየን ያላወቅን በቃል ብቻ የሚገበን አንተነትን በእኛ ማንነት በህሉናችን በሐሳባችን በአእምሮአችን እንድንረዳ ሳናይ አምነን እንድንከተል ይረዳን። ወደኛ የሚረደንን መንፈስ የላክልን በእኛ ዘንድ ያለው መንፈስ አንተን እንድናውቅ አድርጎናል። በዛ ዛሬም እናመልካለን፣ ከፍ እናደርጋለን። ስለላክልን መንፈስ ቅዱስ እናመሰግናለን። መንፈስ ቅዱስ ደግሞ እናከብራለን፣ ከፍ እናደርጋለን። ምስጢርን የሚገልጥ መንፈስ ዛሬም በእኛ መካከል ኖሮ ስላለ ምስጢራትን የምትገልጥ እውነትን የምታበራልን ምን እንደሆነ የምታሳውቀን የቃሉን ፍቺ የምታበራልን መንፈስ ቅዱስ ለዘላለም ተባረክ። ከፍ እናደርጋለን። ልጅን ኢየሱስን አክብረ ወደኛ መጥተ በእኛ መካከል ሁሌ የምትኖር ለኛ ምስጢራትን የምትገልጥ የአብን የወልድን ምስጢር እውነት ዕውቀት የምትጨምርልን የታወቀውን እውነት ደግሞ እንድናውቅ በሚገባ የምትገልጥልን መንፈስ ቅዱስ ለዘላለም ተባረክ። ስተትን እውነትን ለይተን እንድናውቅ እንደ ወንፊት መንጥራ የምታሳየን የእግዚአብሔር መንፈስ ቅዱስ እኛ ዘንድ ያለ መንፈስ እናከብራለን፣ ከፍ እናደርጋለን፣ እናመሰግናለን። ጌታው ከፍ በል። ጊዜያችንን ባርክ። የወደድከው በመካከላችን ይሁን። አንተ የማትወደው ማስከብር ከፍ ልልቅ ያለው የሰው ሐሳብ ቢኖር በኢየሱስ ክርስቶስም ከእግሮቻችን በታች የተጣለ ይሁን። እግዚአብሔር አንተ ሊቀ አንተ ከፍ ብለታይ እያንዳንዳችንን ጎብኘን፣ እያን ተመልከተን። ከዓይኖች አንሰወር፣ ከዓይኖች እንዳንጠፋ ዕለት ዕለት ዓይኖች በእህቶቼ በወንድሞቼ ላይ ይጥሩ። እግዚአብሔር እጆች በላያቸው ላይ ይዘርጋ። ዕለት ዕለት እስካሉበት በዛ በዘርፋፋ ቀሚስ በተልባ እግሮች ጎርደድ ብለን አጠገባቸው ቆመ እንድትነቀንቅ እንድትረዳቸው እንድታግዛቸው እንድታጽናናቸው እንድትዳስሳቸው እንድትጎበኛቸው መኖርን እንድትገልጥላቸው በኢየሱስ ስም ጸልያለሁ። ይህን ስለምታደርግ እናመሰግናለን። ከፍ በል። በኢየሱስ ጌታ ስም ጸለይን፣ አሜን። ጌታ ኢየሱስ ይባርካችሁ። እንቀጥላለን እስካስኬደ ያው ሰሞኑን ለመናገር ቆርጬና ወስኜ የምናገረው ያለው ፍጹም ሰው ስንል ምን እያለን ፍጹም ሰው የሚል ቃል ብዙ ጊዜ እንጠቀም። ኢየሱስ ፍጹም ሰው ፍጹም አምላክ ብለን ስናወራ ምን እያልን ነው? ምንን እየነገርን ነው? ምን እየገለጥን ነው? ምን እያወራን ነው? ምን እያልን ነው? ተቸገርነው። አሁን ከበዓልም ሊያወጣችሁ ነው። በዓል ምንም ማረግለን። በዓል ደግሞ ስጋ እንዳትበሉ ከለከለ እንዳትሉ ብሉ ግድ ለምደግሳችሁ ና እነሱ ጋር እንደለመደ መጥቶ ኢየሱስ አማላጅ አይደለም ብሎ ነው የጠየቀኝ። አያማልድም አልኩት። እሺ ምን አመጣ? ተንጫጫ። ይኸውላችሁ ሁለተኛ ጊዜ አንድ የሱ ደቀ መዝሙር ታለች አረብ ውስጥ የምትኖር ምስኪን መጣችኛ። ኢየሱስ ፍጹም ሰው ነው፣ አምላክ ፍጹም አምላክ ፍጹም ሰው ነው አለች። እኔም ገገማ ነኝ እኮ መቼ ብዬ ነው የጠየኳት። አሁንም ዛሬ ልጠይቃችሁ ፍጹም ሰው ምን ማለታቸው? እሱ ነው የጠየኩኝ ነበር። ፍጹም ሰው ነው አይደል?
የስ ብላችሁ ጻፉ እስቲ። አዎ ወይም ብላችሁ ጻፉ። ፍጹም ሰው ነው አይደል? ምን ማለት? ይሄንን ሳይናገሩ ይሄንን ሳያስተምሩን ይሄንን ሳያስረዱን በቃ ተነስተው ኢየሱስ ፍጹም ሰው ፍጹም አምላክ ነው። ፍጹም አምላክም አይባልም። ራሱ ከማን ጋር ልታወዳድር ነው? ማንን ይመስላል ልትል ፍጹም አምላክ ነው ስትል ራሱን ከራሱ ጋር ልታወዳድር ነው? ኦኬ ፍጹም ሰው ስንል ከኔ ጋር ልታወዳድረው ነው። እንደኔ ነበር አለ ማለት ነው። ይበላል፣ ይጠጣል፣ ይደክማል፣ ይተኛል፣ ይነሳል፣ ይወጣል፣ ይገባል፣ ይሰራል፣ ይራባል፣ ይጠማል፣ ይናደዳል፣ ይቆጣል፣ ያለቅሳል፣ ይደሰታል፣ ይስቃል፣ ያለቅሳል። ይሄን ሁሉ ሆኗል ኢየሱስ። ያኔ የነበረ ጊዜ የነበረውን ማንነት ልንናገር ነው። ይሄ ነበረ ለኛ በዚህ ማንነት መጥቶ ዋጋ መክፈሉን ልንናገር ነው። ፍጹም ሰው ነው የምንለው ያኔ ፍጹም ሰው ነው ብለን እሱን ቃል ስናነሳ አምላክነቱን የመናገሪያ መንገዳችን ነው። በዛ በስጋ ወራለ አምላክ ነበረ የሚለውን ልንናገር ነው። ስጋ ብቻ አይደለም ልንል ነው። ስጋ ብቻ እንደኛ ፍጹም ሰው ነው ብቻ ነው ብለ እንዳትኮፈስ እኔም እንደኔም ነው እሱም እንዳትል አምላክነቱን ለማንሳት ነው ፍጹም ሰው አምላክ የምንለው። አሁንም በሰማይ ፍጹም ሰው ነው እያሉ ይንጫጩብኛል። አንድ ቀን ግን አሳየኝ የሚል አታሳየኝ። አንድም መጽሐፍ ቅዱስ ክፍል ላይ ማውጣት አታሳየኝ። ጉረኛውላ ለዚህ ነው በዚህ ሰዓት ብዬ ጻፍኩት። አሁን ብዬ ስለዚህ ወዳጆቼ ይሄ እዚህ ጋር ቀጥል ብዬ እንድፍልት ብዬ የምናገረው ምን እላችሁ መንፈስ ቅዱስ ከኔ ጋር ነው። አምኜ ነው። እኔ ከጎኔ ሰው ይዤ ሄጄ አላውቅም። አጨብጫቢ የለኝም። አጨብጭቡልኝ በቃ ዝም ብላችሁ እንዲበሉ ምናምን የሚለው የለኝም። እሺ ወዳችሁ ፈቅዳችሁ አክብራችሁን ከኔ ጋር ያላችሁ ሰዎች ጌታ አክብራችሁ ከዛ ውጪ እባካችሁ አጨብጭቡልኝ ብያችሁ ብዬ አላውቅም አልልም። አበባ ምናምን ራሱ እኔ መልሳለሁ አውቃችሁ ስጡ የሚሉ ሰዎች አሉ እኮ ብሩን ይመልሳሉ። እንኳን ታፕታፕን እንኳን ስንጠይቅ እኮ እየተሳቀቅኩ ነው የሚጠይቀው። እኔ ራሴ ለዛ ነው ላለመጠየቅ ብዬ እኮ ሁለት ስልክ ከፍቼ በሁለቱ አውቶ ክሊክ ነው የሚያደርገው። አውቶ ክሊክ አሁን እናንተ ብቻ አረጋችሁ አይደለም እኮ እኔ ያረኩት ነው የሚባልተው እዚህ ውስጥ ታፕታፕ በአንድ ጊዜ 3000 ያረጋል። ከዛ አቆመዋለሁ። አንድ 10 ደቂቃ ጠብቄ ያረጋዋለሁ። እስኪያልቅ ስንት ደቂቃ አለ? ኮፕሊንኩን ራሴ ነው 1000 ሞልቼ ነው የሚጀምረው። ወድጄ ነው ይመስላችሁ ሪፖርቶችን እንዲያንቅልኝ ነው። ሪፖርት ሲወጣ የኔ እንትን ይወጣል፣ ሙሉ ነገር ነው የሚወጣው። ሪፖርቱን ሲያረጉት እነሱ ጋር ሙሉ ነገር ይወጣል። ወዲያው እነሱ ይተረጉማሉ። አርዕስትን ነው የሚያዩት። እንደናንተ እንትን አይደለም የሚያዩት። ምን ማለት እንደሆነ ያውቃሉ። እዚህ እያወያያቸው ነው። ውይይቱን የጠሉ ናቸው እንደሚያደርጉ ብሎ ራሱ ሪጀክት ያደርጋቸዋል። አሊያ ለነሱ ራሱ እንዲህ ሲያደርጉ መጨረሻ ላይ ዋርኒንግ ይልካቸዋል። ምን ፈልገህ ነው የሚለው እና ከሱ ሊለይ ብሎ ነው የሚጠይቀው። ዋርኒንጉ ከሱ ሊለይ ብሎ ይጠይቃል። ዋርኒንጉ ሲመጣ እንዲህ አይነት ዋርኒንግ እንደሚመጣ አታውቁም ማለት ነው። ብዙዎቻችሁ ብዙ ሪፖርት ከረጋችሁ ዋርኒንግ ይመጣል። ዋርኒንጉ ምን የሚል ነው? ከሱ ሊለይ ወይ ነው ብሎክ ላርግ አንፎሎ ላርግ ብሎ ይመጣል። አንዳንዱ ደንግጦ በቃ የተከሰስኩ ብሎ ደንግጦ ይጥላል እንጂ አንብቡ፣ ማንበብ ሞክሩ። ብዙ ጊዜ ኢትዮጵያውያን የማንበብ ችሎታ ማንበብ አንወድም። ስናነብ አይናችን ይፈዛል፣ ይደብራል፣ ይደክማል። ስለዚህ ጽሁፍ ከማንበብ ብሎ ያሳልፋል። አንብቡ ቁጭ ብላችሁ። ዋርኒንጉ ቀዩን ብቻ ያዩት እንትኑን አያነቡት። አሁን እኔ አንዳንድ ልጆችን በጣም እንትን አታክ ስለሚያደርጉኝ አውቄ ገብቼ ከራሳቸው ላይ 10 ጊዜ ምን እንዳሉ እየጻፍኩ አስቀምጣለሁ። ስለዚህ ምን ላርግ፣ አንፎሎ ላርግ፣ ልቦልክ ብሎ ይጠይቀኛል። አትቦልክ አንፎሎ አርግ እላለሁ። አለቀ በቃ። ራሱ አንፎሎ አረጋዋል ማለት ሰውዬው እኔን ፈልጎ አያገኝም። 2 ብሎክ ካልኩኝ ግን እኔ ባለውበት ሁሉ ሰውዬው ሲገባ ዋርኒንግ ይመጣዋል።
እንደማይስማማ ሰው ጋር እንደገባ ይነግሯል። እንትን ስልክ ለምሳሌ ገስት ሊክ አለው ብል ዋርኒንግ ይሰጠዋል። ጽሁፍ ጽፋለሁ ስል ዋርኒንግ ይሰጠዋል። እንዘዳ አታውቁም። ብዙ እናንተ ሪፖርት ስለማታውቁ አታውቁም። ጌታ ይባርካችሁ። እኛ በትግል ነው በትግል ስላለ ነው የለመድኩት። ስለዚህ ኢየሱስ አሁን ሊበላ ወይም ቅድም እንዳልኳችሁ ፍጹም ሰው ነው ስትሉ ምን እያላችሁ ነው? ምን እየተባለ ነው? ገብቷችሁ ነው? ገብቶን ነው እያልን አለ ነው? ምን እያልን እንደሆነ ተረተናል። ኢየሱስ ፍጹም ሰው ነው ብዬ ስናገር ምን እያልኩ ነው? ምን እያልክሽ ነው? ማን ነው? ሚኪ ሰላም ነው? ሚኪ የክርስቶስ ሚኪ አብያቤ ሰላም ነው። ይጽ አለ ሁሉ ደህና ይሰማል። ሚኪ ስም ቀይራ ሰላም ነው ጌታ። አዲስ አይደለም ስምን ቀይራ ስም ቀይረሃል ወይስ የራስህ ስም ነው? የድሮ ባረ ጠፍቼዋለሁ አይደል? ምን አለ ወይም ጠፍተሃል? ነው ጋር እየሄድኩት ኦኬ። አልሰማኝም። እኔ አልሰማም። እሱ ሰምቶ ይቆናል። አሁን አይ ፕሮፋይል ነው የቀየርኩት፣ ስም አልቀየርኩም። ሰላም ነው። ሰላም ናችሁ ሁላችሁ? ጌታ እግዚአብሔር ይባረክ። ሰላም ነው። ማስተዋል የምትለኝ አይደለ? ለዛ ነው። አውስ ኦኬ። ችግር የለም። አሁን አይ ድምጽ ነው አልካለ። በቃ ስምና ፎቶ ከቀየርክ ነው ችግር። እኔ እረሳለሁ። ሰላም ብያለሁ። ሴንት ነው ስንቴ ባለፈ ጊዜ እንትን ብሎኛል። ለማንኛውም አውቄ ነው ባወራኝ ደስ ይለኛል። ለምን እንደወጣ አላወኩም። ካወረዳችሁ ማላዊ ስለዚህ አሁን ቅድም እንዳልኳችሁ እና ሙሌ በሙሌ ስም ነው። ሙሌ የና ሙሌ ግሩፕ ለምሳሌ ምን መሰላ ያላቸው ከኔ ጋር በጣም ስለቆየና አንዳንድ ነገሮችን ስንሰራ ስለነበረ ነው። በኋላ በአንዳንድ ሁኔታ እነሱ ከኔ ሪቋሉ፣ እኔም ከነሱ ጋር ብዙ አልገናኝም። ማናት ድሮ እንደውም በየፕሮግራሙ ላይ እየገባው ከታቾኜ ውስጥ ሳልገባ ከታቾኜ ይከታተላቸዋለሁ ልረዳ ስለምፈልግ ለሌላ አይደለም። ጊዜ ሰጥቼ ነበር እየሰራው ደብቄ ማይክን እንትንን በዚህ አስሬ ምናምን አድርጌ እሰማቸዋለሁ መከታተል ስለምፈልግ። ምኑ ጋር ነው ያሉት የሆነ ነገር ቢሆን ሐሳብ ለመስጠት እንድችል፣ ምክንያቱም ትጋታቸውን ስለማይ እነሱ መካከል ላይ የነበሩ እሱንም የሚንቁ ሌሎችንም የሚንቁ እነሱ የበላይነት የሚፈልጉ ወንድሞች ነበሩ። ከሆኑ ወንድሞች ጋር እንትን አርጎት ሙሉ ስሙን ይዘው ወጡ። እነሱ አሁን ለምሳሌ የነሙሌ ግሩፖቹ ማህበር ብሎ ነው ያለው። የኢየሱስ ወታደር ማህበር የሚባለውን እነሱ የኢየሱስ ወታደር ቤተክርስቲያን ብሎ ሰየሙ ማለት ነው። እዛ ኢየሱስ ቤተክርስቲያን የሚለው ጋር የኢየሱስ ወታደር ቤተክርስቲያን የሚለው ጋር ያሉት የሚጠቅሙ ልጆችን ቀንድ ብሎ አናታቸው ላይ ወጥተው ሐሳባቸውን ትተው ሌላ ሐሳብ እንዲሰሩ የሚያደርጉ ሌሎች አደገኛ ወንድሞች ነበሩ። አግኝቻቸዋለሁ። ላስተካክል በሚለው ሄጄ ያውቃል። ምክንያቱም ቋንቋቸውን ስለምችል በቋንቋቸው ደብቄ ነው የሚያወራው። አሁን እነሱ ሌቦች ወንድሞች አሏቸው እዛ ውስጥ አሁን የሚያወናብዱ። አብሶ ደግሞ ደቡብ አፍሪካ ቁጭ ብለው ብዙ አረብ ውስጥ በአንድ ቤት ውስጥ ታፍነው ለኑሮ ብሎ እዛ ታፍነው ስራ የሚሰሩ እህቶችን የሚያራውጡ፣ የሚሰርቁ፣ የሚያወናብዱ
ልባቸውን የሚያዋልሉ የሌላ ተስፋ እየሰጡ አንድ ቴትን ላሳያችሁ። ዘመዴ ነች፣ አልነገረችኝም። አረብ ነው የምትኖር። ደቡብ አፍሪካ ተዋወቀ ሰውዬው። እንደምንም አድርጎ ደቡብ አፍሪካ አስገባል። እዛ ሀገር ስትገባ ሰውየው ሚስት ሊያረጋት ወሰዳል። ሚስትና ልጆች አሉ ሌላ። እስከ ዛሬ አሁን ያልገባች አትመስለኝም ልጅቷ። ደቡብ አፍሪካ ውስጥ ናለችው። እስከዛ የወረደን ስራ የሚሰሩ የቤተ ክርስቲያን አማኞች ያሉበት አካባቢ ሆኗል። ሲፈልጉ ቲክቶክ ላይ ወጥተው ሰው አያውቀንም ብሎ አየር ለማንም የማያውቅ መስል በቃ እነሱ አዋቂ፣ እነሱ ፈላጭ ቆራጭ ሊሆኑ የሚሞክሩ ጥቅስ እየጠቀሱ የሚያመነዝሩ፣ ጥቅስ እየሰረቁ የሚሰርቁ፣ ጥቅስ እየጠቀሱ የሚሞልጩ ተጠንቀቁ ለማለት ነው። ኤኒዌይ አሁን የጠየኩት ጥያቄ ገብቷችሁ እንደሆነ አላወቅኩም። እንድትመልሱ የምፈልገው ፍጹም ሰው ነው ስንል ምን እያልን ነው? ምንድነው የሚመጣላችሁ? እሺ አቶ ስንቴ ገብተህ አውርተህ ውጣ። ማታውራ ከሆነ ሳትከፍት ሳትዘጋ አውራኝ። የሚተተር ሰላም ነው ስንቴ? አሎ ይሳኩር፣ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። አሎ እንዴት ነው? እሺ ከቅርብ ጊዜ አያለው ስትጽፍ አያለው፣ ስታወራ ብቻ ሰምቼ አላውቅም። አዎ እየከለከልከኝ ነው። እንዴት አድርጌ ልግባሽ? ኢንቫይት እንድገባ እኮ እንትን ብዬ ነው። ተከልክሎ አይታወቅም። ጽሁፍ ግን ማይሆን ጽሁፍ ከጻፍክ ሚት የምትደረገው ገብተህ እንድታወራ። ምክንያቱም ጽሁፍ ቁንጽል ሀሳብ ነው። ምን ለማለት እንደፈለክ እኔ መተርጎም የለብኝም። ሙሉ ሀሳብ ጨርሰን ማታወራውን ማለት ነው። እሺ የሰላም ሰው ነኝ። በቃ እኔ ወንጌል አማኞች ነኝ። ከዚህ ከኢትዮጵያ ነው። ወንጌል አማኝ? አዎ ከወንጌል አማኞች ነው። የሰላም ሰው ነኝ። መነጋገር መጽሐፍ ቅዱስን ምስጋና ቤተክርስቲያን። የት ቤተክርስቲያን? ምስጋና ቤተክርስቲያን። አላውቀውም። ለማንኛውም እሺ ይሁን። እኔ እንኳን ጊዜ ካለ በኋላ እንዘምራለን። መዘመር ፈልጋለሁ። እስቲ አሁን ዘምር። አሁን ጊታሬን ላስተካክል። ትንሽ ታገሰኝ። ጊታሬን ላስተካክል። ዘማሪ ነህ ማለት ነው? አዎ ዘማሪ ነኝ። ማለሽ ቶሎ ብላ አዘጋጅ። ጊታር ይህ ሰው የቅድሙ ኢየሱስ እንትን ሰው ነው የሚለውን እስቲ ጨርሰው። መጨረስ ሳይሆን ፍጹም ሰው ነው ስንል ምን እያለ? ምንም አልጨረስኩም። ጥያቄ ላይ ነኝ። ሰው ነው ፍጹም ሰው ነው ምን? መጽሐፉ ግን ፍጹም ሰው የሚል አለ እንደ መጽሐፍ ቅዱስ ውስጥ የሰው ልጅ ነው የተባለው ሰው ነው። ያው ፍጹም የሚለውን ቃል የጨመርነው እኛ ይመስለኛል። ሰውነቱን የማያምኑ ሰዎች አሉ ማለት ነው። ፍጹም ሰው ብለን በግድ የምናደርገው በጣም እናጠብቀው ለምን እንደው ታውቃለህ? ብዙ ሰዎች ሰውነቱን የማያምኑም ማለት ነው። ስንት ስትዘጋጅ ክፈተው። ከማኪ እየጠበቅን ነው። ስንት ስም ራሱ የቁልምጫ ስም ነው ራሱ። አይ አጠር ብሎ ነው። እሺ እነግርሃለሁ። በቃ የምንጠራው ስንታየው ነው። አዎ በትክክል ልክ ነህ። ያክስቴ ልጅ አለ ስንታየው የሚባል ዶክተር ነው። ኮሪያ ቤተሰብ ነው። ምን ችግር አለው? ቤተሰብማ እኛ በክርስቶስ ሆነን እኮ ጌታ ኢየሱስን እስካወቅ ቤተሰብ ነን። ወንድማማች። ኧረ አሁን በጌታ አምናለሁ። ዳግም የተወለድኩ ፍጥረት ነኝ። ዝማሬውን አዘጋጀ።
ጊታር ነው ድምጼ ይሰማል ሮል አምላክ እንደሌለው እንደማን ሊያሳፍረኝ ጌታ አልጠራኝ በእኔ ላይ ያለው የእሱ ዓላማ ሳይፈጽም አይቀርም ሰይጣን ይስማ ሳይፈጽም አይቀርም ሰይጣን ይስማ አልሞትም በሕይወት እኖራለሁ የጌታዬ ማዳን አወራለሁ 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 አምላክ እንደሌለው እንደማን ያሳፍረኝ ጌታ አልጠራኝም በእኔ ላይ ያለው የእሱ ዓላማ ሳይፈጽም አይቀርም ሰይጣን ይስማ ሳይፈጽም አይቀርም ጌታ ይስማ አልሞትም በሕይወት እኖራለሁ የጌታዬ ማዳን አወራለሁ አልሞትም በሕይወት እኖራለሁ የጌታዬ ማዳን አወራለሁ አምላክ እንደሌለው እንደማን ሊያሳፍረኝ ጌታ አልጠራኝም በእኔ ላይ ያለው የእሱ ዓላማ ሳይፈጽም አይቀርም ሰይጣን ይስማ ሳይፈጽም አይቀርም ጠላት ይስማ አልሞትም በሕይወት እኖራለሁ የጌታዬ ማዳን አወራለሁ አልሞትም በሕይወት እኖራለሁ የጌታዬ ማዳን አወራለሁ የትም አልሄድ እርዳታን ፍለጋ አምላክ አለኝ ሁሌ ባለጠጋ ደስ ያለኝ በቤቱ እኖራለሁ ምን ጎሎብኝ እሱን አግኝቻለሁ አንተ የሚሆን ስላላገኘው ቀንም ሌሊትም እኔ አመልክሃለሁ ቀንም ሌሊትም እኔ አመልክሃለሁ ሃሌሉያ ታላቅ ነህ ሃሌሉያ አሜን አሜን ሃሌሉያ ታላቅ ነህ ሃሌሉያ ሃሌሉያ ታላቅ ነህ ሃሌሉያ አሜን አሜን ሃሌሉያ ታላቅ ነህ ሃሌሉያ እያሉ ቅዱስ ሲያመልኩ ሰምቼ አብሬያቸው ዘምር በገናን ቀኝቼ አዎ ከሁሉ በላይ ነህ ከማንም በላይ ነህ ኢየሱስ የለም የሚመስልህ መሽቶ እስኪነጋ ያለውን ሊፈጽም የሚተጋ አላየውኝ በቃሉ የሚገኝ አምላኬ ብቻውን ታማኝ መሽቶ እስኪነጋ ያለውን ሊፈጽም የሚተጋ አላየውኝም በቃሉ የሚገኝ አምላኬ ብቻውን ታማኝ ነው ታማኝ ጌታ ታማኝ ነው ታማኝ ነው ታማኝ ጌታ ታማኝ ጌታዬ ስምህ ኃይል አለው
አጋንንትን ይቀጠቅጣል ለስሜትን ከምገዛ ከማይረባ ልማድ ያላቅቃል ጥላቻንም አስወግዶ ሁሉን አንድ ያደርጋል በፍቅር መራራ ሕይወት ለውጦ ያጣፍጠዋል እንደማር ኢየሱስ ሆይ ከፍ ከፍ በል በል ጌታ ሆይ ክብር ተመስገን በል ወደር የማይገኝልህ ከሞት ያድናል ስምህ ወደር የማይገኝልህ ከሞት ያድናል ስምህ ስም እንደሚፈስ ዘይት ነው ዘልቆ ወደ ውስጥ ይገባል የጎበጠውን አጥንት አርስርሶ ስብራትን ይጠግናል ሽባውንም አዘልሎ የዛለን ጉልበት ታቀናለ ልብን ኩላሊትን መርምሮ በደካማ ኃይልን ትሰጣለ ጌታዬ ክብር ተመስገን በል ኢየሱስ ክብር ተመስገን በል ወደር የማይገኝልህ ከሞት ያድናል ስምህ ወደር የማይገኝልህ ከሞት ያድናል ስምህ በነፍስ በስጋ ስልጣን አለ የበሽታን ስር ትነቅላለ የታወረውን አይን አብርተ የጎበጠውን ታቀናል ስሉም ድንቅ ነው ስምህ ያድናል የተጨነቁትን ከህመም ከድቅድቅ ጨለማ ያወጣል ወደሚደነቅ ብርሃን ኢየሱስ ሆይ ከፍ ከፍ በል በል ጌታ ሆይ ክብር ተመስገን በል ወደር የማይገኝልህ ከሞት ያድናል ስምህ ወደር የማይገኝልህ ከሞት ያድናል ስምህ ሳቆጥቻለሁ ዋው ብሩክስ ጌታ ይባርክ እንደዛ በዝማሬ ስብከት ዝማሬ ማለፊያ እንዳታረጉ መልእክት እና ጌታ በብዙ ይባርክ ተባረክ መጀመሪያ የጀመርከው መዝሙር ደግሞ በጣም ነው ወደው አልሞትም በህይወት እኖራለሁ ነው የመጀመሪያው አዝማችሁ ያኛው አልሞትም በህይወት እኖራለሁ የጌታዬ ማዳን ነው እሱ በፊት የሚዘምራት ዝማሬ አለች ታማኝ ነው ታማኝ ነው ታማኝ ጌታ ታማኝ ነው ታማኝ መሽቶ እስኪነጋ ያለውን ሊበስን የሚተጋ አላየውኝም በቃሉ የሚገኝ አምላኬ ብቻውን ታማኝ አላየሁም የሚለው አላየሁም አንድ ቀን ስትረዳ አላየሁም አንድ ቀን ስትረሳኝ አላየሁም ከፊቴ ስትርቅ አላየሁም አንድ ቀን ስትክዳ አላየሁም ከፊቴ ስትሸሽ አምላኬ እንዳንተ ማንም የለም እኮ ጌታዬ እንዳንተ ማንም የለም እኮ አምላኬ እንዳንተ ማንም የለም እኮ ጌታዬ እንዳንተ ማንም የለም እኮ መንገድ ላይ ወድቄ ጠላቴ ያክስሎኝ ማንም አልነበረም ከውድቀት ያነሳኝ ዘይቱ ነፍሶ ቁስሌን ፈወሰው እንደ ኢየሱሴ የለኝም ማዳኝ መድኃኒቴ ብዙ ለኔ ያረገው እንደገና ስሙን ላክብረው ውለታው ለኔ ብዙ ነው መድኃኒቴ ብዙ ለኔ ያረገው እንደገና ስሙን ላክብረው ውለታው ለኔ ብዙ ነው አንድ ጊዜ አስበኝ
መልካሚቱን እጅህን አስተውዬ እልል የምልበት ዘመን ደረሰና እኔም በጠላቴ ራስ ላይ ቆምኩኝና አመልክሃለሁ ዛሬም እንደገና 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 ከማለቶች መካከል አንተ የለም ጌታ ሆይ ክበር ዘላለም ክበር ዘላለም